ጊዜያችሁን መቆጣጠር ትፈልጋላችሁ? ሁሉም ሰው 24 ሰዓት ነው ያለው። ታዲያ ለምንድን ነው አንዳንዶች በአንድ ቀን የሳምንት ስራ ሲሰሩ፣ ሌሎች ሰዎች ግን ጊዜ የለኝም እያሉ ጊዜያቸውን የሚያባክኑት? ችግሩ የጊዜ እጥረት ሳይሆን የምትመሩበት ህግ ነው። ስራን ላለማራዘም ስለሚጠቅማችሁ ስለ ፓርኪንሰንስ ሎ ሰምታችሁ ታውቃላችሁ? ወይም ደግሞ ታይም ብሎኪንግ የሚባሉ ቴክኒኮች እንዴት በአጭር ጊዜ ህይወታችሁን እንደሚቀይሩት ሰምታችኋል? እነዚህን ሳይንሳዊ ህጎች ካላወቃችሁ የቱንም ያህል ብትለፉ ውጤታማ መሆን ዘበት ነው የሚሆንባችሁ። በዚህ ቪዲዮም እኔን ከስንፍና ወደ ውጤታማ ሰውነት የቀየሩኝን 10 ህጎች አንድ በአንድ አሳያችኋለሁ። በተለይ በዝርዝር ውስጥ የምናያቸው ህግ ቁጥር 2 እና ህግ ቁጥር 7 ህይወታቸውን ኮምፕሊትሊ የሚቀይረው ወሳኝ ነጥቦች ናቸው። እስከ ቪዲዮ መጨረሻ ድረስ ከኔ ጋር መቆየታችሁን እንዳትዘነጉ። ጊዜያችንን አንግደል፣ ቀጥታ ወደ ዝርዝሩ እንግባ። ባለፉት 10 ዓመታት ውስጥ ስለ ፕሮዳክቲቪቲ እና ጊዜ አጠቃቀም የተጻፉ መሰረታዊ መጻሕፍትን በሙሉ አንብቤያለሁ። እንዴት ስኬታማ መሆን ይቻላል፣ እንዴት በትንሽ ሰዓት ብዙ መስራት ይቻላል የሚሉ በመቶዎች የሚቆጠሩ መጻሕፍትን ፈትሻለሁ። ነገር ግን እውነቱን ልንገራችሁ፣ ከነዚህ ሁሉ መጻሕፍት ውስጥ በህይወቴ ላይ እውነተኛ ተጨባጭ ለውጥ ያመጡትና እስከ ዛሬ ድረስ በየቀኑ የምጠቀማቸው 10 ነገሮች ብቻ ናቸው። ብዙዎቻችን ጊዜ እንደሌለን እናስባለን። እኔም ልክ እንደዛ ነበር የማስበው። ለስፖርት ጊዜ የለኝም፣ መጽሐፍት ለማንበብ ጊዜ የለኝም እል ነበር። ነገር ግን አንድ ቀን ህይወቴን የቀየረ አጋጣሚ ተፈጠረ። እስቲ አስቡት፣ አንድ ቀን ሙሉ ለ6 ሰዓት ያህል ወርልድ ኦፍ ዋርክራፍት የተባለውን የቪዲዮ ጌም ስጫወት ዋልኩኝ። በዛን ሰዓት ምንም አልተሰማኝም። ነገር ግን ምሽት ላይ ወደ ራሴ ስመለስ በዚያን ቀን ስፖርት ለመስራት ጊዜ እንዳጣው ለራሴ ነገርኩት። ቆይ ግን ለ6 ሰዓት ጌም ለመጫወት ጊዜ ነበረኝ፣ ለ30 ደቂቃ ስፖርት ለመስራት ግን ጊዜ አጣው። ይሄ ነው ሚስጥሩ። ያን የተረዳሁት ነገር ቢኖር ለስፖርት ጊዜ ማጣቴ ሳይሆን ስፖርት መሰረታዊ ቅድሚያ ወይም ፕራዮሪቲ ባለመስጠቴ ነው። ዛሬ በዚህ ቪዲዮ የጊዜ ባሪያ ከመሆን ወጣችሁ የጊዜ ጌታ እንድትሆኑ የሚያደርጓችሁን እኔ በግሌ ለወጡኝን 10 ወሳኝ የህይወት ህጎችን በዝርዝር አሳያችኋለሁ። የመጀመሪያው ህግና ምናልባትም ከሁሉ በላይ ወሳኙ ጊዜያችንን እንዴት እንደምንጠቀምበት የመወሰን ሙሉ መብት ያለን እኛ መሆናችንን ማመን ነው። ብዙ ጊዜ አለቃዬ አላሰራ አለኝ፣ ቤተሰቦቼ ጊዜን ወሰዱት ብለን እናማረራለን። አዎ ግዴታዎቻችን ሊኖሩ ይችላሉ፣ ነገር ግን በመሰረታዊነት ምርጫዎቻችን የኛ ናቸው። አሁን ይህንን ቪዲዮ እያያችሁ ያላችሁት ስላስገደድኳችሁ ሳይሆን ማየት ስለመረጣችሁ ነው። ስለዚህ ከአሁን በኋላ አንድን ነገር ለማድረግ ስትወስኑ ጊዜ የለኝም የሚለውን ቃል ተውት። በምትኩም ይህ አሁን ቅድሚያ የምሰጠው ጉዳይ አይደለም ብላችሁ አስቡ። ጓደኛችሁ ቡና እንጠጣ ሲላችሁ ስራ ካለባችሁ ጊዜ የለኝም አትበሉ። አሁን ለስራዬ ቅድሚያ እየሰጠው ነው በሉ። ይህ ቀላል የቃላት ለውጥ ይመስላል፣ ነገር ግን ለአእምሮአችሁ የሚሰጠው መልእክት ይሄ ነው የሚባል አይደለም። ህይወታችሁን እየመራችሁ ያላችሁት እናንተ ናችሁ። ህግ 2 አዎ በጣም ወይም አሁንም ማለትን ልመዱ። ሁለተኛው ነጥብ ከዴሪክ ሲቨርስ የወሰድኩት ሲሆን ሄሊያ ወይም ኖ የሚለው መርህ ነው። በህይወታችሁ ጅምር ላይ ወይም ስራ በሌላችሁ ሰዓት ለሚመጣው ሁሉ እሺ ማለት ተገቢ ነው። ልምድ ለማግኘት ይጠቅማችኋል። ነገር ግን እድሎች እየበዙ ሲመጡ ጊዜያችሁ እየጠበበ ይሄዳል። በዚህ ሰዓት ነው ይሄ ህግ የሚሰራው። አንድን ሰው አንድን ነገር እንድታደርጉ ሲጠይቃችሁ ወይም አንድ ቦታ እንድትሄዱ ሲጋብዛችሁ ስሜታችሁ እሺ ይሁን፣ እስቲ ችግር የለውም የሚል ለብ ያለ ስሜት ከሆነ መልሳችሁ አይሆንም መሆን አለበት። ምክንያቱም በግማሽ ለብ የምትቀበሏቸው ነገሮች ጊዜያችሁን ሞልተው በጣም ለምትፈልጉት ነገር ጊዜያችሁን ያሳጧቸዋል። ውስጣችሁ በደስታ ቦርቆ አዎ በጣም እንጂ ካላለ በስተቀር አይሆንም ማለትን መልመድ አለባችሁ። ኖ ማለት የጊዜ አስተዳደር ታይም ማኔጅመንት ትልቁ መሳሪያ ነው። ሶስተኛው ስልት ዘዴሊ ሃይላይት ይባላል። ይህ ለኔ ጌም ቼንጀር ነው። ብዙዎቻችን ጠዋት ስንነሳ ቀኑን በጭንቀት ነው የምንጀምረው። ይሄን መክፈል አለብኝ፣ እዛ መሄድ አለብኝ፣ ለዚህ ሰው መደወል አለብኝ እያልን እንባክናለን። ይህ ዘዴ ግን ምን ይላል? ጠዋት ስትነሱ ለራሳችሁ እንዲበሉ ዛሬ ይህን አንድ ነገር ካደረኩ ቀኔ እንደተሳካ ቆጥረዋለሁ። ይህ አንድ ነገር የግድ ከባድ ስራ መሆን የለበትም። ዋናው ነገር ቀኑን በዘፈቀደ እንዳታሳልፉት አንድ ኮምፓስ ወይም
አቅጣጫ ጠቋሚ ማስቀመጣችሁ ነው። በቀን ውስጥ አንድ አሪፍ ነገርን ማሳካት በአመት ውስጥ 365 ስኬቶች ናቸው። ይህ ደግሞ በህይወታችሁ ውስጥ እርካታን ይፈጥርላችኋል። አራተኛው ነጥብ ከቴክኖሎጂ ጋር የተጣላ ሊመስላችሁ ይችላል። ለእኔ ለቱዱ ሊስት ወረቀትና ብዕር ነው የምጠቀመው። ምክንያቱም የአእምሮአችሁ ስራ ሐሳቦችን ማመንጨት እንጂ ሐሳቦችን አጠራቅሞ መያዝ አይደለም። ቆይ ምን ነበር የምሰራው እያላችሁ አታስቡ። አውጡት፣ ጻፉት። ጠዋት ላይ የዕለቱን ዋና ትኩረት ከላይ በኩል እጽፈዋለሁ። ከስር ደግሞ ሌሎችን ጥቃቅን ስራዎች እዘረዝራለሁ። ስራዬን ሰርቼ ስጨርስ በብዕር ድምቅ አድርጌ ሰርዘዋለሁ። በዛ ሰዓት ደግሞ ለኔ በጣም አሪፍ እርካታ ይሰማኛል። ይህ እርካታ ዶፓሚን በአእምሮአችን እንዲለቀቅ ያደርጋል። ለቀጣዩ ስራ ደግሞ ጉልበት ይሰጠናል። ስልካችሁ ላይ ካለ አፕ ይልቅ በወረቀት ላይ የተጻፈ ዝርዝር ትኩረታችሁን እንዳይበታተን ይረዳል። አምስተኛው ነጥብ ኤለን ማስክ እና ቢል ጌት የመሳሰሉ ሰዎች የሚጠቀሙበት ታይም ብሎኪንግ ነው። አንድን ስራ ዛሬ እሰራዋለሁ ብሎ በደህናው ማሰብና ዛሬ ከቀኑ 8 ሰዓት እስከ 10 ሰዓት እሰራዋለሁ ብሎ መወሰን ፍጹም የተለያዩ ናቸው። እኔ በካላንደሬ ላይ ለስራዎቼ ቦታ ይይዛለሁ። ልክ ከሐኪም ጋር ቀጠሮ እንዳላችሁ ሁሉ ከራሳችሁ ጋር ቀጠሮ ያዙ። ለምሳሌ እኔ ዛሬ ቪዲዮ መቅረጽ ከፈለኩኝ ማክሰኞ ጠዋት ከ3 ሰዓት እስከ 6 ሰዓት ብዬ ብሎክ አደርገዋለሁ። ያ ሰዓት ሲደርስ ስሜቴ ምንም ይሁን ምን ስራውን እጀምረዋለሁ። ነገር ግን እዚህ ጋር መጠንቀቅ አለባችሁ። እያንዳንዱን ደቂቃ ለማቀዳት ሞክሩ፣ ያሳብዳችኋል። ለዋና ስራዎቻችሁ ብቻ የግድ የተቆረጠ ሰዓት ሊኖራችሁ ይገባል። የፓርኪንሰን ህግ ምን ይላል? አንድን ስራ ለመስራት የተሰጠው ጊዜ እስኪሞላ ድረስ ስራው ይለጠጣል ይለናል። ለምሳሌ አንድን ሪፖርት ለመጻፍ 1 ሳምንት ከሰጣችሁት ሪፖርቱን ለመጻፍ 1 ሳምንት ይፈጅባችኋል። ነገር ግን ለስራው 1 ቀን ቢሰጣችሁ በ24 ሰዓት ውስጥ ታጠናቅቁታላችሁ። ስራው አይቀየርም፣ የሚቀየረው የሰጣችሁ ጊዜ ብቻ ነው። ስለዚህ ምን እናድርግ ካላችሁኝ፣ ለራሳችሁ ሰው ሰራሽ የጊዜ ገደብ አርቲፊሻል ዴድላይን አስቀምጡ። ይህን ስራ እስከ ማታ ጨርሳለሁ ከማለት ይልቅ እስከ ቀኑ 6 ሰዓት መጨረስ አለብኝ ብላችሁ ወስኑ። ይህ አእምሮአችሁን በፍጥነትና በጥራት እንዲሰራ ያስገድደዋል። የሁላችንም ህይወት በረብሻ የተሞላ ነው። ስልካችን ይጮሃል፣ ሜሴጅ ይገባልናል፣ ሰዎች ይጠሩናል። ስለዚህ በቀን ውስጥ ቢያንስ ለ2 ሰዓት ለማንም የማትሰጡ ስልካችሁን የምታጠፉበት ለራሳችሁ ብቻ የሚሆን ጊዜ ያስፈልጋችኋል። ለኔ ይሄ ጊዜ ጠዋት ነው። ጠዋት እስከ 4 ሰዓት ድረስ ለማንም ቀጠሮ አልሰጥም። ያ ጊዜ እኔ የምፈጠርበት፣ የምጽፍበት ወይም የምማርበት ጊዜ ነው። እናንተም ማታ ሊሆን ይችላል ወይም ማለዳ፣ ብቻ ማንም የማይነካው የተቀደሰ ጊዜ ሊኖራችሁ ይገባል። 8ኛው ነጥብ ስለ ገንዘብና ጊዜ ነው። ውክልና መስጠት ለሀብታሞች ብቻ አይደለም የሚሰራው። ዋናው ጥያቄ የእኔ ጊዜ ዋጋው ስንት ነው የሚለው ነው። ለምሳሌ የእናንተ 1 ሰዓት 500 ብር ያወጣል ብለን እናስብ። አንድ ስራ እንደ ምሳሌ ልብስ ማጠብ ወይም ጽሑፍ መጻፍ በ100 ብር ሰው የሚሰራ አላችሁ ከሆነ ያንን ስራ እናንተ መስራታችሁ 400 ብር ኪሳራ ነው ማለት ነው። ይሄ ወጪ አይደለም፣ ይሄ ጊዜን መግዛት ነው። የገዛችሁትን ጊዜ ተጠቅማችሁ ራሳችሁን ለማሳደግ፣ አዲስ ክህሎትን ለመማር ወይም የበለጠ ገቢ የሚያመጣ ስራ ለመስራት ተጠቀሙበት። ቀጠሮ ለመያዝ አትመላለሱ። መቼ ይመቻል አትበሉ። እኔ ጋር ማክሰኞ አይመቸኝም የሚለው ወሬ ጊዜ ይገድልብኛል። ካሌንደር የመሳሰሉ አፖችን ተጠቀሙ። ሊንክ ላኩና ሰው ለራሱ በሚመቸው ሰዓት እንዲመዘገብ አድርጉ። ይሄ በወር ውስጥ ብዙ ሰዓት ያተርፍላችኋል። እኛ ምርታማነትን የምናሳድድ ሰዎች ትልቁ በሽታችን ራስን መውቀስ ነው። ዛሬ በቂ አልሰራውም ብለን እንጨነቃለን። ጓደኞቼ ቀኑ ሲያልቅ ምንም እንኳን ያቀዳችሁት ሁሉ ባትጨርሱም ለሰራችሁት ነገር እውቅና አንስጡ። ዛሬ ይህንን ሰርቻለሁ፣ ጎበዝ ነኝ ይበሉ። ነገ ሌላ ቀን ነው። ራሱን የሚወቅስ አእምሮ ለነገ የሚሆን ጉልበት አይኖረውም። በትንሹም ቢሆን መርካትን ልመዱ። እንግዲህ እነዚህ 10 ነጥቦች ናቸው ያለፉት 10 ዓመታት ውጤታማ እንደሆነ ይረዱኝ። ከነዚህ ሁሉ ውስጥ አንዱን መርጣችሁ ከዛሬ ጀምሮ ብትሞክሩት ህይወታችሁ ላይ ለውጥ እንደሚያመጣ እርግጠኛ ነኝ። ጊዜያችን ውስን ነው፣ ነገር ግን እንዴት እንደምንጠቀምበት መወሰን የኛ ፋንታ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለሚጠቅመው ጓደኛችሁ ሼር አድርጉለት። ላይክ እና ሰብስክራይብ ማድረግ ደግሞ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ጊዜያችሁን በዋጋ ተጠቀሙት።